እኔ እንደዚህ ጋር እንደዚህ ብርድ ላይ ላድር አንቺ ስለብሻት ነው ጥሩ አንቺ ማለት ነው ከናፋ ተጋባል ምን ይሄ ቀበቶ መፍታት የለብህም ምን ሆነ ነው የመታህ እኮ ነው ቀበቶ እና ቀበቶ ወኪል ማመን አቃተኝ የህልሜ ንግስት የኔ ያረከውና ብሩህ ቀን መጣ ህይወት ሊታ በዛ ላይ ደግሞ አላረፍ ፍቅረኛ እያላችሁ ደግሞ ብዬ ልንገራችሁ ፍቅረኛ እንዳላችሁ ሲሰማችሁ ክረምቱ ነው ዝናብ እየዘነበ ምናምን ፍቅረኛ እንዳላችሁ ትዝ ሲላችሁ ሩጣችሁ ነው ወጥቶ አረዶቶ ያውተው ትዝ ሲለኝ ሄዷለች ሶለም እሷ ጋር ይሄ ሶሲ እንደልልሽ ደግሞ ዛሬ አውቃለሁና ብቻዋን ነው ልጅ ይላቃለሁ አሚን በዚህ ሰዓት አይመጣም ማለት ነው። ሄሎ ግን ድፍረቷን ሳላደንቅላት አላልኩም። ምክንያቱም እንዴት ነው ዝም ብላ የእሱ ድምፅ መሆኑን አውቃ ነው በነገራችን ላይ የከፈተችው በር ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው አላችሁ ሆይ? አለን የኔ ውድ ቤተሰቦች፣ ላይክ ሰብስክራይብ እንዳይረሳ። ዛሬ እንግዲህ ሄሊሻና ያቡ መጥተዋል ማለት ነው። ያው እንደዚህ ሲመጡ ደስ ብሏቸው ሲመጡ ታርቀው ሲመጡ በጣም ደስ ይላል፣ ያስደስታል ማለት ሲጣሉ በጣም ይደበራል፣ የእውነት ለመናገር ማለት ነው። እና ዛሬ ያቡ እውነት ዝናብ እየጣለ ደብሮ ነው የመጣው ወይስ ሌላ ነገር ሊፈትናን ነው የመጣው የሚለውን እስኪ አብረን እናያለን። እርግጠኛ ነኝ በዛን ሰዓት በር የከፈተችው ሄሎ የእሱ ድምፅ መሆኑን አውቃ ነው። እስኪ እንየው። ለማንኛውም ሙዶች ከፈቺኛን እንዳልኩሽ አንዴ ከፈቺ አስፈርክ አንቺ ከፈቺ አስገብኝ አይደለም ይሄ አስገብኝ እንዴ ምንድነው የማታንገራት አስገብኝ አይደለም ሰዓት ምን ተታረቁ መጣችሁ እንዴ ጨለማ ምን ማለት እዚህ ጨለማ ውስጥ ብቻሽን አንቺ ራሱ አሁን መብራቱ ያንቺ ጋር ነው መጥቶት እኔ ደበረ ብቻዬ ጠፋብሽ እንዴት ማብራት እንዳለብሽ ራሱ ሄድ ሚስት ደግሞ አብሮብሽ አይደለም ምንድነው በዚህ ሰዓት አንቺ ጋር ማድረግ ነው የመጣሁት እኔ ደበረኝ እዛ እንዴ እዚህ አንቺ ደግሞ ብቻሽ እንዳለሽ አውቃለሁ እኮ በዛ ብስማ አንቺ ብቻሽ ነሽ እኔም ገብቶሻል ሲደብረኝ ቀጥ ብዬ መጣሁ ወደ አንቺ አሁን ደግሞ አጣሪፊ ይዤው መጣሁ ከሳከቢ እኔ ደግሞ ሱሲ ምን ሆነ ነው ነው ነው
በቃ ግቢ እናንተኛ አብረን እዛ ቁጭ ብለን እናወራለን። እሺ እና ይወጥ ሄዳለሁ በዚህ ሰዓት የምርሽ ነው። ሄሉ በጣም እንትን ብላለች፣ ምክንያቱም እንትን ላይ ስለሆነ ያለችው አሚማ እዚሁ ሰፈር ቅርባ እንዲ እንሸኘዋለን። ችግር አለው ያልሽው እመጣለሁ። እንሸኘዋለን በቃ አብረን ቆንጆ ጊዜ እናሳልፋለን ብዬ አስቤ ነው የመጣው። ብሎ ታድርቅኝ አንቺ እንዴ? ይህች ልጅ ግን ፍቅር የሚባል ነገር አይገባትም እንዴ? እኔ ፍቅረኛ እያለኝ ታዲያ በዝናብ ብቻ ልበረድ እንዴ? እንደዚህ ቅፍ አድርጊሽ ማድረግ አልችልም እንዴ? ምን ሆነሽ ነው? ቆይ የሆነ ሮማንቲክ ነው የሚባል ነገር አይገባሽም? አልፈጠረብሽም? ምንድን እኔ እንዲ ምን ባረግ ነው? ቆይ ግን አንቺ እንትን ማለት የምችለው ግን ሌለ አንቺ ጋር ቆንጆ ጊዜ ማሳለፋችን ይህ እኮ ነገ ሊያሳልፍ እኮ ባለ አለ ደስ የሚል ጊዜ እኮ ነው የሚሆነው። ቆንጆ ማስታወሻ ነው። እኔ ሌላ ነገር እኮ አላልኩሽም። አብረሽ ማለት እፈልጋለሁ። አሮጊት ሴትዮ መስዬ ሌላ እንደዚህ አማላይ ነው እኔ አላውቅም። እውነቱን ነገር ነው ያለው። እንደዚህ አማላይ ሆነሽ ተቀምጠሽ እያለ ጭራሽ አሁን በቃ ተነቃበት። ገባችኋል? እንቅልፍ እናንተን አንድ ነው። እንደዛ አሮጊት መስለኝ ፏ ሳልል እንዴት ትመጣለህ እያለችው ነው ማለት ነው። እኔ ምን ሆና ነው ምናምን ብዬ ነበርና እሷስ ሳልዘጋጅ እንዴት ነው የምትመጣው እያለች ነው። እየመሸ ነው ታውቃለህ፣ ሰዓት ራሱ እየመሸ ነው። ራሚም ቅርብ ነው። እኔም እዚሁ አድራለሁ። በቃ እና ሄዳችሁ ራይድ ጠርታችሁ በጊዜ ያን ራይድ ነው የምትይው እንደ አታማል ምን ይሆን ከ ምን ችግር አለው? እዚህ መጥቼ ባራንች ቀን አሁን ራሱ ከእንቅልፌ ማለት ነው ደንግጬ የተነሳሁት እኮ ብታደርገው ችግር የለውም። በዚህ ሰዓት እኔ ቤቴን ታውቂዋለሽ። እዛ ድረስ ሄዳለሁ። የት ድረስ እንደሆነ ታውቂያለሽ ቤቴ። ከዚህ ጋር ቁጭ ብለን ስናወራ እናድራለን ማለት ነው። እኔም ሲጀመር እሱ ነው የምፈልገው ከአንቺ ጋር ሌላ ነገር አታሳስቢኝ። ምንድን አታሳስቢኝ አልፈለግኩም። ሌላ ነገር አታስመስይብኝ። እዚህ ጋር የፈለግሽ ነገር ካለ ተናገሪ። ችግር እረዳሃለሁ ነው እውነት እውነት እሱ ነበር እኮ ወጉማ እሱ ነበር። ከዛ ይፍታታል ሰውነት ደስ ይለኛል። እሱ ብቻ ፈልገው እርግጠኛ ነኝ። ምንም አልፈልግም። እውነት ተቸገርሽ በጣም እውነት እውነት አልፈልግም። እርግጠኛ ነኝ እውነት እርግጠኛ ይኸው ልማልልሽ አልኩሽ እኮ። እኔ ታዲያ ሌላ ምንድን ነው ማድረግ ያለብን? ሆነሽ ይኸው ተኛ ጀርባሽ የሆነ ደግፍ ነገር ላድርግሽ አንቺ። እኔ በጭራሽ እኔ ተመችቶኛል። እንደዚህ ሆነን ማደር እንቻ ማደር ወጥቶ ሄዳለ እንጂ አልሄድም። እኔ ጌታን እዛ ድረስ ብቻ ላድር አልሄድም። ከፈለግሽ ወጥቼ ሌላ ቦታ አድራለሁ። እንደዛ ምትፈልግ ልሄድ ሌላ ቦታ ልሄድ ወደ ቤት ይጃላል። ሌላ ውጭ አድራለሁ። በቃ ወይስ ተጠራል ማለት በቃ እንደዛ ከሆነ የምትፈልጊው ልሂድ እና እዚህ ነው ማድረው። እሺ እደር አልኩኝ። እደር ግን እዚህ ጋር ሶፋ ላይ ለምን አንቺ እያለሽ ሶፋ ላይ ብቻዬን ማድረው? እኔ አሚ እንዴት ብቻውን ይሄዳል ወደ ቤት? እናደርሰዋለን። በቃ አብረን እንድናድስ ነው እንመጣለን። ያብ ስማኝ፣ አንተ እዚህኛው ሶፋ ላይ ተኛ ከፈለግ ለምሻትኝ። እሺ ምን ነው እና አንተ ደስ በቃ ምን ነው የምትፈልገው ነገር እኮ ነው ያለሽ የለም። እኔ ለኔ ምን ሰጪኝ ታሪክ አለ? ጃማ ለሰኝቼ ያለው እኮ ነው እኩለ ሌሊት ላይ መጣሁ አንተ እና ምን ልልበስልህ? አርፈተኛ ነው ብርድ ልብስ ሰጥቻለሁ። እሺ በቃ እዚህ ብቻ ነው በቃ እኔ ሄዳለሁ። በቃ ሄዳለሁ። በህግ አምላክ ቀበቶህን እሰርልኝ። በህግ አምላክ የምሬ ነው። በጣም ያስፈራራል። እሰርልኝ ነግሬያለሁ። አትፈታተነኝ ተው። ደግሞ ሄሉ ጌታን እያበሳጭሽ ነው። እኔ አንቺ ጋር ደስ ብሎኝ ቆንጆ ምሽት አሳልፋለሁ ብዬ መጥቼ ለምን ነው እንደዚህ የምታደርጊው? እና አንቺ ምንም ነገር አይገባሽም እንዴ? ይለ እኔ የምር ቅዠት ላይ ያለው ሁላ እየመሰለኝ ነው። በህልሜ ምናምን እየመሸ ነው እና አንቺ ስንጨቃጨቅ እዚህ እኮ ሊነጋ ነው። እሺ ተኛ፣ በማርያም ተኛ በቃ። እኔ እዚህ ብቻ የማደርገው ነው ማለት ነው። እዛው ቤቴ ብቻ ገብቻ አይደል? እኔ እዚህ ብቻ ነው አልተኛም። ረፊ አብረሽ ነው የምታደርገው። እኔ ጋር ነው ማለት ነው። አንቺ እየመጣሽ ብቻ ነው በቃ እኔ እሄዳለሁ። በቃ አትቸገሪ፣ በጣም ተቸገርሽ አንቺ። በቃ አስቀምጪው፣ ግቢ እና ተኝ። በቃ እወጣልሻለሁ።
ቀበቶ ፈታተኛለሽ እንዴ? እና እዚህ ተቆልፌ ልደርልሽ ነገ አንድ ኩራሊት ስጪኝ ብለሽ የምትሰጪኝ አትመስል። ወደፊት ስወልድልህ ማለት ነው። አየሁሽ እኮ አንቺማ ቀቅለሽ ቢዩ ይሄ ለምበቃ ሄደልሻለሁ አልኩሽ እኮ። ምንም በቃ ሌላ ምን ነገር አያስፈልግም። እሄዳለሁ። አጣርም አልሽኛ እንዴ? ማለት ትሄጃለሽ ብትሽናለሽ ነው። በጣም ውድ ሴት ነው። ገባ እና ምን አድርጋለሁ እኔ አላንኮራም አልገላበጥም። ለዛ ነው 2 ሰዓት ላይ በጊዜ የተኛሁት። አሁን በቃ ይኸው እንዲህ ፍጥጥ ብዬ ይነጋል። በቃ ፍጥጥ ብዬ ይነጋል። እኔ ስላለሁ አይደለም በቃ እንደ ተነሳው እኔ ከእንቅልፌ ችግር የለውም ነው እያለሁ እኔ ክፍ አድርጌ እያባበልኩ ማስጠቀም አልፈልግም። አስገስቼ አሳድርሻለሁ ከፈለግሽ እንደዛለሽ። ይሄ ልጅ ግን ለማንኛውም ምቶች ማለት ነው። ያቡ እንግዲህ እሷ ናት ስልክ ላይ ለብቻዬ ነኝ ስትለው በብርድ የሄሉዬ እያለችልኝ ለብቻዬማ ማደር የለብኝም ብሎ ማለት ነው እየተሽከረከረ መጥቷል ማለት ነው። ለማንኛውም ምቶች ማለት ነው አንዳንድ ጊዜ አይኖ ኖርማል ነው እንደዛ አይነት ነገር፣ ግን ሁሉን ነገር እንትን ላይ ባታወጡ የተሻለ ነው ብዬ ነው የማስበው። እኔ እንደ ማንኛውም የሚወጣና የማይወጣውን ነገር እንትን ባትሉ አሪፍ ነው ብዬ ነው የማስበው። ለማንኛውም ፍቅራችሁ ደስ ይላል፣ ተዋደዳላችሁ። ደግሞ ብትጋቡ መልካም ነው። የበለጠ እንደዚህ እንትን ከምትሉ በቃ ትዋደዳላችሁ፣ ተጋብታችሁ አንድ ላይ ብትሆኑ የተሻለ ነገር ነው ላለው ውዶቼ። እናንተ ማሰብ አስተያየታችሁን ስጡ።